ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? ያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ታህሳስ 6 ቀን 2018 ነው። ለሰዓቱ ያዘጋጀንላችሁን ወሳኝ መረጃዎች ይዘን መጥተናል። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ክቡራትና ክቡራን ላይክና ሼር ያደረጋችሁ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮት እንጠይቃለን። ወደ መጀመሪያው ወሳኝ መረጃችን ስንሸጋገር ባለፉት 2 ዓመታት በአማራ ክልል የተከሰተውንና ነፍጥ አንግበው የሚንቀሳቀሱ ጽንፈኛ አካላት እያደረሱ ያለውን ሁለንተናዊ ጉዳት ተው ነገሩ በሰላምና በእርቅ ይለቅ የማለት በጎ እሳቤ ብዙዎችን በአደባባይ በእምብርክ አስኪዶ ያስቀጣ የብዙዎችን ሕይወትም የቀጠፈ ተግባር እንደነበር የቅርብ ጊዜ ትዝታ ነው። ጊዜ ነገሮችን ገላልጠዋቸው ነፍጥ አንግበው ጫካ የገቡት ሳይቀሩ በሰፊ መጠን በሰላም እየገቡ ያለበትና የደረሰውን ጉዳት ሕዝብ ያለምንም መሸማቀቅ በአደባባይ በምሬት እየገለጸ የሚገኝበት እጅግ አስደሳች የተስፋ ምዕራፍ ላይ ተደርሷል። በዛሬው ዕለት አመሻሽ ላይም ይህንኑ በጎ እርምጃ የሚያጠናክር አንድ ወሳኝ መረጃ ተሰምቷል። ይሄውም የአማራ ዲሞክራሲያዊ ኃይል ንቅናቄ ኢዴሃን ማህበረሰባዊ ፍትህ እንዲመጣና ህዝቡ እፎይታ እንዲያገኝ የሚጠይቅ መግለጫ በወቅታዊው የጸጥታ ሁኔታ ላይ መስጠቱ ነው። ሙሉ መግለጫውን ቀጥሎ አቅርበነዋል። በኢትዮጵያ ፖለቲካ ንቁ ተሳትፎ በማድረግ የሚታወቀው የአማራ ዲሞክራሲያዊ ኃይል ንቅናቄ ኢዴሃን በቅርቡ 3ኛ መደበኛ ጠቅላላ ጉባኤውን ባደረገበት ወቅት ከድርጅታዊ መዋቅር ባለፈ በሀገራዊ እና ክልላዊ ጉዳዮች ላይ ጠለቅ ያለ ውይይትና ምክክር ማድረጉን መግለጻችን ይታወሳል ይላል የአዴሃን መግለጫ በመግቢያው። በጉባኤው ከተነሱ አጀንዳዎች ውስጥ የክልሉ አሁናዊ አሳሳቢ የጸጥታ ሁኔታና የመፍትሄ አቅጣጫዎቹ ሰፊውን ጊዜ የወሰደ ነበር። በመጨረሻም ጉባኤተኛው ከነገሩ አሳሳቢነትና ጥልቀት አንጻር በአጭር ጊዜ ውስጥ በስራ አስፈጻሚ ደረጃ ድጋሚ ተወያይቶ መግለጫ ይሰጥ ዘንድ የቤት ስራ ተሰጥቶ ነበር። በመሆኑም የአዴሃን ስራ አስፈጻሚ ኮሚቴ በወቅታዊ የጸጥታ ሁኔታና መፍትሄዎቹ ዙሪያ የበሰለ ውይይትና ምክክር አድርጓል። አዴሃን ህዝባችን ላይ የደረሰ ያለው ህልቆ መሳፈርት መከራ ይቆም ዘንድ ቋሚ መፍትሄው ድርድርና ውይይት እንደሆነ እያመላከተ በጊዜያዊነት እነዚህ 6 ነጥቦች ላይ በሁሉም ኃይሎች በኩል ልዩ ትኩረት ተሰጥቶ እንዲሰራ ያሳስባል ይላል አዴሃን። እነዚህን ነጥቦች ሲዘረዝር አንደኛ፣ በሁሉም የክልሉ አካባቢዎች የስርቆት፣ የእገታ እንዲሁም የግድያ ወንጀሎች እጅጉን እየተበራከተ መጥቶ ማህበረሰባችን በሰቀቀን ለመኖር ተገዷል። በመሆኑም የወንጀሉ ተዋናዮች እንዲለዩ፣ ማህበረሰባዊ ፍትህ እንዲመጣና ህዝባችንም እፎይታ እንዲያገኝ እንጠይቃለን። ሁለተኛ፣ እንደ ማዳበሪያ፣ ምርጥ ዘርና መሰል የግብርና ግብዓቶች በግጭቱ ምክንያት በወቅቱ ማሰራጨት ባለመቻሉ የግብርና ምርት በከፍተኛ ደረጃ እየቀነሰ መጥቷል። የተመረተውም ቢሆን መንገድ በመዘጋቱ በቀረጥና ዝርፊያ ምክንያት የገበያ ትስስሩ ስለተዳከመ ህዝባችን እጅጉን ተጎድቷል። ስለሆነም ሁለቱም ኃይሎች በዚህ ዘርፍ ላይ ልዩ ጥንቃቄ እንዲያደርጉ እናሳስባለን። ሶስተኛ፣ ለማህበረሰባችን ሁለንተናዊ እድገት ከፍተኛ ሚና ያላቸው በክልሉ በንግድና በተለያዩ ኢንቨስትመንቶች ላይ የተሰማሩ ባለሀብቶች በተለየ ሁኔታ ተጠቂ መሆናቸውንና ይህን ሽሽትም ስራቸውን ትተው ወደ ትልልቅ ከተሞች መፍለሳቸውን መረዳት ችለናል። ስለሆነም የህዝባችንን ስቃይ ለመቀነስ ንግድና ኢንቨስትመንቶች እንዳይቋረጡ ለእነዚህ ባለሀብቶች ልዩ ጥበቃና ከለላ ይደረግ ዘንድ እናሳስባለን። አራተኛ፣ በብዙ የክልሉ አካባቢዎች በተለይ በገጠራማው ክፍል ላለፉት 2 ዓመታት ትምህርት ቆሞ እንደነበር፣ በዚህም ትውልድ ተሻጋሪ ማህበራዊ ጉዳት እንደደረሰ ተረድተናል። በዚህ ዓመት በአንጻራዊነት የተሻለ ትምህርት የማስጀመር ሂደት እንዳለ የገመገምን ሲሆን ሂደቱ ምሉ ይሆን ዘንድ እንጠይቃለን። አምስተኛ፣ በጦርነቱ የህዝብ ሀብት የሆኑ መሰረተ ልማቶች ላይ ጉዳት መስተናገዱን ለማወቅ ችለናል። በመሆኑም የጤና ተቋማት፣ ትምህርት ቤቶች፣ ቤተ እምነቶችና ቅርሶች ልዩ ጥበቃና ከለላ ይደረግላቸው ዘንድ እያስጠነቀቅን ጉዳት የደረሰባቸው ተቋማትም በቶሎ እንዲጠገኑና ወደ አገልግሎት እንዲመለሱ እናሳስባለን። በመጨረሻም በክልሉ በሚደረገው ጦርነት ልዩ ሀገር የማፍረስ ተልዕኮ ያላቸው የውስጥና የውጭ ኃይሎች መኖራቸውን ታዝበናል። እነዚህ የህዝባችን ጥንተ ጥላት የሆኑ ኃይሎች ከዚህ ድርጊታቸው እንዲታቀቡ እያስጠነቀቅን ህዝባችንም በአንክሮ እንዲከታተላቸው አደራ እንላለን። የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን ታህሳስ 6 ቀን 2018
2018። ክቡራትና ክቡራን፣ ሁለተኛ ወሳኝ መረጃችን ደግሞ በማህበረሰቡ በተደጋጋሚ ቅሬታ ሲቀርብበት የነበረውና እስካሁን የቆየው የስፖርት ውርርድ ድርጅቶች ጉዳይ ነው። በዛሬው ዕለት የብሔራዊ ሎተሪ አስተዳደር ፈቃድ ሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውርርድ ድርጅቶች የሥራ ፈቃድ መሰረዙን አስታውቋል። የፈቃድ ስረዛው በውርርድና በፋይናንስ ዘርፉ ላይ በተካሄደ ሀገር አቀፍ ጥልቅ ግምገማ ላይ ተመስርቶ የሕዝብን ጥቅም ለማስከበር የተወሰደ እርምጃ መሆኑም ተገልጿል። ውሳኔው በሥራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውርርድ ድርጅቶች በእኩልነት ተፈጻሚ የሚሆን ነው። ከዚሁ ጋር በተያያዘ በሂደት ላይ ያለው ምርመራ በዘርፉ ውስጥ የተንሰራፋ ህገወጥ አሰራር፣ የፈቃድ ውል ጥሰትና ለብሔራዊ ደህንነት ስጋት የሚሆኑ ህገወጥ የገንዘብ ዝውውሮች እንዳሉ በግልጽ አመላክቷል ብሏል። አገልግሎቱ ለሚመለከታቸው አካላት መመሪያ የተላለፈ ሲሆን በዚህም መሰረት አንደኛ ለስፖርት ውርርድ ድርጅቶችና ሲስተም ኦፕሬተሮች ወይም አቅራቢዎች ከታህሳስ 6 ከዛሬ ማለት ነው 2018 ጀምሮ በአካል በዲጂታል ወይም በሌላ መንገድ የሚካሄድ ማንኛውም የውርርድ ስራ ወዲያውኑ ማቋረጥ ይጠበቅባቸዋል። ሁሉም የገንዘብ ማስገቢያ መንገዶች ዲፖዚት ጌትዌይስ የሚባሉ ማለት ነው አገልግሎት መስጠት ማቆም አለባቸው። አዲስ ውርርድ መቀበል ፈጽሞ አይቻልም ብሏል የብሔራዊ ሎተሪ አስተዳደር። ሁሉም የሰርቨር መረጃዎችን፣ የፋይናንስ መዝገቦችንና የተጠቃሚ መረጃዎችን በጥብቅ ጠብቀው የማቆየት ግዴታ አለባቸው። ማስረጃን ማጥፋት፣ መቀየር ወይም ማሸሽ በወንጀል ህጉ መሰረት ያስቀጣል። ሁለተኛ ለፋይናንስ ተቋማት፣ ባንኮች፣ ፔይመንት ኢንስትሩመንትና ኢሹወርስና ፔይመንት ሲስተም ኦፕሬተሮች ማለት ነው ከታህሳስ 6 ቀን 2018 ከዛሬ ጀምሮ ማለት ነው የሁሉም የውርርድ ድርጅቶች የሥራ ፈቃድ በመሰረዙ በተቋማቱ በኩል የውርርድ ድርጅቶቹ የሽያጭ እንቅስቃሴ እንዳያከናውኑ እንዲያደርጉ ጥብቅ መመሪያ ተሰጥቷል። የኢትዮጵያ ሎተሪ አገልግሎት ይህን ውሳኔ ከሁሉም የመንግስት ተቋማት ጋር በመተባበር በጥብቅ የሚከታተል መሆኑን አስታውቆ መመሪያውን የሚጥስ ማንኛውም አካል በህግ ተጠያቂ እንደሚሆን ገልጿል። ክቡራትና ክቡራን፣ የአፋር ዳጉ ለዳውሮ ኩራቱ፣ የሲዳማው ጨምበላላ ለአማራው ሐሴቱ፣ የኦሮሞው ገዳ ለሐረሪ ምቾቱ፣ የአክሱም ሐውልት ለሃዲያው ታሪኩ፣ የጀጎል ግንብ ለቤንሻንጉል ቅርሱ፣ ፋሲል ቤተ መንግሥት ለሃዲያው ሀብቱ፣ የሶማሌው ዳንቶ ለጋሞ ባህሉ፣ የጉራጌ ክትፎ ለእያንዳንዱ ኢትዮጵያዊ ጣዕሙ፣ ያንዳችን ለሌላችን ውበት፣ ያንዳችን ለሌላችን ክብር የሆነባትን ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችን እኩል ሆነን በወንድማማች አይን ተያይተን በመደመር እሳቤ የበለጸገች ኢትዮጵያን ለልጆቻችን እንድናሻገር አደራ ልላችሁ እወዳለሁ።